ኢትዮጵያ እንደ ወሎዬ ናት። ወሎዬ ኢትዮጵያ እንደ ወለዬ ናት። ጠቅላይ ሚኒስትር አብይ አህመድ ወሎ ላይ ሆነው ለዓለም እንዲህ አሉ። ወለዬ በፍቅር ሲመጡበት አርሂቡ ብሎ በፈገግታ ይቀበላል። ነገር ግን ለልማታችንና ለብልጽግናችን ጠብን ባንመኝም በጠብ ለሚመጡ ግን አጋላይ ማለታችን አይቀሬ ነው ብለዋል። ኢትዮጵያዊነት በፍቅር አርሂቡ፣ በክብር ደግሞ አጋላይ ነው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየቶቻችሁን በኮሜንት ላይ አጋሩኝ። ምን ፈልገው እንደ ወሎዬ በፍቅር የመጣውን አርሂቡ ብለን እጃችን ዘርግተን ስቀን በፈገግታ መቀበል ማጉረስ ነው። ነገር ግን ኢትዮጵያውያንንና ደማችን ውስጥ አለና በጸብ ከመጡብን ደግሞ አጋላይ እንደወለየ ማለታችን አይቀሬ ነው። በመጀመሪያ የምፈልገው ለዚህ ቀን ያበቃን አፍሪካ ሆልዲንግ ለዚህ ያበቃው በህይወት ኖረን ይሄንን ቀን ለማየት ያበቃንን ፈጣሪያችንን ክብር ምስጋና ይገባው። እኔ በሁሉም መድረክ ላይ የምናገረው ቀና ብዬ ማለት ነው ትልቁ የሰው ልጅ የህይወቱ መርህ ፈጣሪውን መፍራት ብቻ ነው። ፈጣሪዋን የምትፈራ የፈጠረኝ ጌታ አምላክ አለኝ የምገዛው ምፈራው ማከብረው ሞደው የምትል ነፍስ ጥፋት አታጠፋ። ለሀገሯ ዘብ ትቆም፣ ህዝቧን ትወዳለች፣ ፍጥረትን ታከብራለች፣ ፍጡርን ታደንቃለች፣ ፈጣሪዋን ደግሞ እጅግ በጣም አድርጋ ትወዳለች፣ ትገዛለች። እያንዳንዱ እምነት መሰረቱ 10ቱ ቃላት ነው፣ ሌላ ነገር የለው። እኔ ስወለድ ወይም ስፈጠር እኔ ሙስሊም ልሁን ሳራ ሐሰን ሙስሊም ትሁን ብዬ ማመልከቻ አስገብቻ አይደለም። እሱ የወደደልኝ ቦታ ፈጥሮኛል። ምንድነው ማድረግ ያለብኝ? እሱ የጣለብኝን ህግጋቶች እጅግ በጣም አድርጌ ማክበር፣ ለዛ መገዛት ነው። ሁሉም እምነት አጥብቀን የተመለከትነውና ያደነቅነው ያረቀቅነው ያየነው እንደሆነ ስለ መልካምነት ነው የሚናገረው። ሰዎች ወደ ፈለጉት ተርጉመውት ዓለምን ያባሉበታል። ነገር ግን ጌታችን ድንቁ ልዑል ፈጣሪያችን ይሄንን አላለም። ተዋደዱ፣ ተከባበሩ፣ ዝቅ በሉ፣ ተናነሱ ነው ያለው። እኔ እከሌ ነኝ ብሎ ደረቱን የሚነፋ ይችን ምድር ካለ ባላ ያቆመ ይችን ምድር ካለ መሰረት የገነባ ፈጣሪያችን ብቻ ነው ክብር የሚገባውና እኔ ማለት የሚገባው። እኛ የመጣነው ካፈር ነው ተነግሮናል አይደለም? ወደ አፈር እንሄዳለን። ይቺ ምድር ለኛ ድልድይ ናት፣ ቻናል። መልካም ስራ ሰርተን እዛ ጋር ምንዳችንን መቀበያ ይሄ ነው። ሌላ ታሪክ እኮ የለው። መልካምነት ያሸንፋል። መልካምነት ሰው ፊት ያስከብራል። መልካምነት እግዚአብሔር ጋር መንግስተ ሰማያትን ያስወርሳል ብዬ ነው ማምነው። ይቺ ምላስ ዛሬ እርጥብ ናት፣ ነገ ትደርቃለች። ስማችን እኔ ይላል የሰው ልጅ። እሱ ማን ነው? ካፈር የተሰራ ፍጡር እኔ ይላል። በጣም እኔ ሰዎች ደረታቸውን እየመቱ እኔ ሲሉ እጅግ በጣም እደነግጣለሁ። እሱ ማን ነው? ሰው እኮ ነው። ከውሃ ርቆ ቢኖር ይቅርታ አድርጉልኝ፣ እኔ አንዳንዴ የልቤን ነው የምናገረው። ከውሃ ርቆ ቢኖር ቆሻሻ ነው የሚባል ሰው ማለት ነው። ልክ ነፍሱ ምንጥቅ ብላ ወደ ፈጣሪው ስትሄድ ስሙ ይቀርና አስከሬኑ ወጣ። ስም ያቺ ስም እንኳን ትጠፋለች እኮ። በህይወት እስካለን ግን ለሀገር ትልቁ የመጀመሪያው ለፈጣሪያችን ጥሩ አገልጋይ መሆን። የፈጣሪ አገልጋይነት የሚለካው ደግሞ በጾም በጸሎት ብቻ አይደለም፣ መልካም ነገር በመስራት እያንዳንዱ እሱ የሰራትን ፍጥረት በመልካም አይን በማየት ይህ ወገኔ ነው የኔ ነው ልወደው ላምነው። እሱ የሰራውን እሱ ፈጣሪው ጋር ሄዶ ይተሳሰባል። እኔ ማቤት ነኝ እሱን ጀጅ ለማድረግ እኔ ከሌ እንዲህ ነው ብዬ ሰው ላይ ጣት ማጠንቆል አልወድም። ምክንያቱም ማጠንቆል የኔ ቦታ አይደለማ፣ ፍርድ የኔ ቦታ አይደለም። እግዚአብሔርን መንበር መጋፋት መስሎ ነው የሚሰማኝ። እሱ የኔ ቦታ አይደለም። የኔ ቦታ አገልግሎት ነው። በሄድኩበት ማገልገል ለሀገር ደግሞ አባቶቼ እናቶቼ እዚህ ጋር እህቶቼ አርበኞች ናቸው ለሀገራቸው አይደለም። እኛም የሥራ አርበኛ ነው መሆን ያለብን ለሀገር ማለት። ጊዜው በእርግጥ ቤተክርስቲያን ስዕልን የምታስቀምጠው ከታሪክ አንጻር ነው እንጂ ቅዱሳንን ብቻ ላይሆን ይችላል። የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩን።
አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። በደብረ ምጥማቅ ለክርስቲያኖችም ለሙስሊሞችም ከግንቦት 21 እስከ 25 ቀን ስትገለጽላቸው አጎበር ጥሎ ከትመው ይላል። ከግንቦት 21 ያው እንግዲህ ደብረ ምጥማቅ ማለት ግንቦት 21 እስከ 25 እስከ መርቆረስ ድረስ ነው የሚከበረው ባሏ አጎበር ጥሎ ከትመው ትገለጽላቸው ነበር ያችን 5 ቀኗንና ለሁለቱም ወገኖች ነው እንግዲህ የተገለጸው ለያሳውና ለያዕቆብ ወገን ማለት ነው። ለሁለቱም ወገን ስትገለጽ ምንድነው የሆነው? ክርስቲያኖች ያችን 5ቷን ቀን ከግንቦት 21 እስከ 25 ቀን ስትገለጽላቸው የሞተውን ወገኔን እከሊትን አሳይ ሲሏቸው የተለያየ መልኳን በተለያየ አንደበት በተለያየ አረማም አካሄድ በተለያየ መልክ ያመጣሽ ሙታንን ታሳያቸው ነበር። ያችን 5 ቀን ካፎ ቀልጣፍነት ካፎ ልታፍነት ከእግሩ ከሰውነቱ ለምጽ ያለውን ሁሉ እያሳየሽ የሚያውቁትን ወገኖቻቸውን የሞቱትን ታስታውቃቸዋለሽ ለክርስቲያን ማለት ነው። ከሌፈ ሰማይትን አሳይን ሲሏት በፈረስ ላይ በዱር ፈረስ ላይ ታሳያቸው ነበር ለክርስቲያኖች በእንዲህ ያለ መልክ ታሳያቸው ነበር ማለት ነው። ሙስሊሞች ደግሞ በበኩላቸው ነብያችን አሳይን ሲሏተይ ያው እንግዲህ ነብዩ መሐመድ እንደምታዩት ከነብዩ ዳዊት በጣግብ ነው የሚታየው። በእመቤታችን በስተግራ ገጥ ነው ያለው። በቀኝ እጁ ቀይ ሾተል ይዟል፣ በግራ እጁ ግመሏን ይዞ ይስባል ማለት ነው። ይሄ ማለት እንግዲህ ነብዩ መሐመድ በዛን ሰዓት እንግዲህ የተጠመቀ ይድናል ያልተጠመቀ ይድናል የሚል ቃል ብቻ ስትነግራቸው ነው እንጂ ሌላ ትርጉም የነገረሻቸው የለም ለአባቶች ማለት ነው። በጣም ነው የምናመሰግን አባታችን። What is your gender? አላቅም ሞክሪ። What is your gender? አላቅም እኔ አላቅም። ሰላም አለይኩም ወራህመቱላሂ ወበረካቱ። ዳዕዋን አሰራጩ። ዳዕዋ ማሰራጨት እንደ መስራት ነው። የምንወደው ኡስታዛችን ኡስታዝ ኢድሪስ እስከዛሬ ከመጋረጃ ጀርባ ሆኖ ብዙዎችን ያፈራ ትውልድን ያፈራ እዚህ ደረጃ ያደረሰ የምንወደው ኡስታዛችን አሁን ደግሞ በሶሻል ሚዲያ ብቅ ብሎልናል። በፌስቡክ በቲክቶክ እንደዚሁም በዩቲዩብ መጥቶልናል። ይህንን ዳዕዋዎችን ጣፋጭ አንደበቱን ለሁሉም እናሰራጭ። ለቀድሞ ተማሪዎቹ ዓለም ላይ ያሉት ሙስሊም ወንድሞቹ አሰራጩ። እታች በምታዩት አካውንቶች ፎሎ በማድረግ ላይክ ሼር በማድረግ የዚህ የመልካም ስራ ተባባሪ ሆኑ። የኡስታዝ ኢድሪስን ዳዕዋ ሁላችሁም አሰራጩት። ሰላም አለይኩም ወራህመቱላሂ ወበረካቱ።